እባክሽ ፋይሉን ሰጪኝ። ልመና አንተን ከሚያክል ሰው አይጠበቅም ወይ? ካልሆነ ለምን ነገሮችን በፍልሚያ ታደርጋቸው? እንደው ለመሆኑ ሳታገቢ እንደዚህ ቆመሽ መቅረትሽ ነው? አያቴ ብዙ ከማንበብሽ ብዛት እኮ እውቀትሽ የላቀ ነበር የሚመስለኝ። ያው ግን ከሰው ልጅ ስህተት አይጠፋም፣ ተሳሳትኩ። አግብቶ የፈታ ሰው እኮ ቆሞ ቀር አይባልም። ውስጥሽ ነግሮሻል ማለት ነው? ምን ተፈጠረ? አቶ አምነን ሁሉም ነገር አውቋል። ባልንጀራህን በገንዘብ የለወጥከው አንተ እያለክ እኔን እንደ ገንዘብ ወዳድ ማሰብ አይከብድም? እኔ ማንንም በገንዘብ አልቀይርም። ታዲያ ሲፈንን በፍራንክን የቀየርካት? ቆይ ምን አይነት ጥያቄ ነው የምጠይቀኝ? የጠየኩሽን ብቻ መልሽልኝ። ያው የሚስትነት ምርጫው ጊዜ እኔም አንተም እኩል ያየናት ከኔ እኩል የገባሽ ጥገኛ መሆንሽን ረሳሽው እንዴ? ምንድነው ወጧ እንደቀጠነባት ሴት ወደዛ ወደዚህ የምትለው? አይ እንዲሁ ነው፣ ስልክ እየሞከርኩ። እኔ እኮ ለዚህ ነው ካራቴ ተማረች ወይም ደግሞ ክብደት አንስታ እንዲህ የምትወጣጠር ሴት ምናምን እንዲህ የምትል ይሄ ከኔ በልጦ እንዲህ የሰፋ ምናምን ሴት ከሆነች ለትዳር ከባድ ነው የሚሆነው። እናንተም ጂም ቤት እየገባችሁ ወይ እንዲህ ማለት አለባችሁ፣ አለበለዚያ ካራቴ ምናምን ገብታችሁ ማጫወት መቻል አለባችሁ። ባላንስ መሆን አለበትም ብለው ለዚህ ነው ወይኔ ያምነን ጓደኛ እኔን ሽምቅቅ እኔን ሽምቅቅ ያርገኝ። እኔን ሽምቅቅ። ለነገሩ እኮ እቺን ሴት ብለህ መጥራት ራሱ ትንሽ ከባድ ነው አይደለ? እውነት ግን እንዴ ሽምቅቅ ሴት ነህ እንዴ መታችሁ ስትለው ዛራ ይመችሽ ሴት ነው እንዴ መታች? ኧረ ምን ሴት ነች እሷ ወንድ ነች። አይ ምላሽ ትጠላለህ። ሜርሲን በዚህ በኩል አሸማቀቀችው። ወይኔ አሁን ፊት ለፊት አግኝቷት ሲን ሴትዮ ከተዋት በቃ እንደው ይሄ ሰውዬ ጤናማ አይደለም። እኔ ባለፈው የመዘዛትን ነገር አሁንም መዘዝ አድርጎ ላጥ አድርጎ እንደው ወደታችም ወደ ላይም ነበር ማስደረግ ያለበት። የምሬን ነው የምላችሁ። እሷም ግን ደንግጣለች። እኔ መሄድ አለብኝ በቃ ሌላ ጊዜ እንገናኛለን ያለችው የሰራችውን ስለምታውቅ ነው። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች ማን ናችሁ ወይ? ዛሬም ድራማ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል አሪፍ ነበረ። ከዚህ በፊት በነበረው ሪቪው ላይ ተናግሬያለሁ። ላይክ ሲፈን እንደማትገኝ ሲፈን በዚህ ጊዜ ውስጥ ወይም ደግሞ አምነን ይዟት ምንም እንደማያደርጋት ቢይዛት እንኳን ምንም እንደማያደርጋት፣ ነገር ግን ቤት ውስጥ እንደማትገኝ ሙስጠፋ ስለሰማ ቀድሞ ይደውላታል፣ ከቤት ያስወጣታል። ምንም ነገር አይፈጠርም አያሳስባችሁ ብዬ አውርቼ የነበረ በባለፈው ሪቪው። ያው እንዳያችሁት ነው። አሁንም የሚያሳስባችሁን ነገር እኔ እነግራችኋለሁ። የሚያሳስባችሁ አሁንም ይሄ የሲፈን ማለቴ የሲፈን ሳይሆን የአምነን ጓደኛ እና ብላክ ማን ልበላት ጋይስ ከሱ ጋር በምን ልጥራ ያላቸው ፍጥጫ ነው። በቀጣዩ ክፍል ምንገራችሁ በጣም ቀላል ነው። እንደነገርኳችሁ ሁለት ነገር ነው ሊሆን የሚችለው። የመጀመሪያው በጣም ስለተበሳጨ ባለፈው መዝዝ ያደረጋትን ነገር መዞ ግንባሯ ላይ እንትን ይላታል ብዬ ነው ማስበው። በቃ አለ አይደለ ወደታችም ወደ ላይም ዝቅ ከፍ ዝቅ ያስደረጋታል ብዬ አስባለሁ። ነገር ግን ደግሞ አምነንም በጣም ስለሚፈራው ስለሚያከብረው ምንም ነገር ላይ ያደርግ ይችላል የሚልም ሀሳብ አለ። አገኛችሁኝ አይደለ? ይሄ ነገር ሊፈጠር ይችላል። ሞስት ፕሮባቢሊቲ ያለው ሀሳብ አምነን እዛ ጋር ስላለ ምንም እንደማይናገር ማለት በቃ ለመናገር የሆነ ነገር ለማድረግ ሲመጣ አምነን ተው ይለውና አርፎ ይቀመጣል። በቃ እንደዛ አይነት ነገር ነው ሞስት ፕሮባቢሊቲ ያለው ሀሳብ። በጣም ቀላል ነገር ነው እንጂ ሌላ ነገር ይፈጠራል ብዬ አላስብም። ግን እንደው ትንሽ ከፍም ዝቅም ቢያደርጋትና አለ አይደለ እሷ እንዳደረገችው ወደ ላይም ከፍ ወደ ታችም ዝቅ ቢያደርጋት ጥሩ ነበር። ትንሽ ዘና እንል ነበረ። ሌላኛው የቤሌን ጥርጣሬ በአያቷቸው ላይ ፈጥራ ነበረ ጄሪ። ያንን ነገር ግን ይቅርታሽ እዚህ ጋር ይሄ ፀጉሬ በቃ አደገችና እዚህ ውስጥ አፍንጫ ውስጥ የገባች በቃ አለ አይደለ እንትን እያለች እያሳከከች ምን እንደሚሻለኝ በይዘዌ እዚኛው ላይ ያልኳችሁ ከዚህኛው በፊት ሌሎች ድራማዎችን ሪከርድ እየተደረጉ ስለነበረ በተከታታይ በቃ እንደዚህ እያደረኩ ስለነበረ አሁን ትዝ ያለኝ አስተዋልኩት። አሁን ነው ለዛ ነው። እና ቤሌንን በምን መልኩ እንደምታይ ስለገባት ብቻ የቤሌን ባህሪ ለማጣራት ሙከራ አድርጋለች። ቤሌን ጥሩ ከሆነች ደግሞ ጄሪ ያለቀልሽ በቃ
አለቅልሽ። አሁን ጄሪ ነው ከቤት መውጣት ያለባት። የምሬ ነው። ጄሪ እንደው በእናታችሁ እባካችሁ እንጂ አስወጡ። እኔ ደስ ነው የሚለኝ ሁለቱ ሰላም ሲሆኑ ማየት። አልናፈቃችሁም ጋይስ? እስኪ እንደኔ ናፈቃችሁ ማለት ጄሪ በቃ ወጣ ቤሌን እና አምነን የራሳቸው የሆነ ጊዜ ቢኖራቸው በጣም ደስ ይለኛል። ነገር ግን እኮ ችግሩ አምነን ይቀየራል። የሚቀያየር ነገር አለው። የሆነ ሰዓት ላይ ይመጣበታል፣ ሌላ ይሆናል። በዚህ ጋር ስትሉት ሌላ ይሆናል፣ በዛ ጋር ስትሉት ሌላ ይሆናል። አስቸጋሪ ባህሪ ያለበት አንዳንዴ ዝም ብዬ ሳስበው እና አቶ አምነን እባክህን ተስተካከልና ጄሪንም ማስወጣ። ከዛ በኋላ አንተም ተስተካከል፣ ጥሩ ነው። ከዛ እኛም ፈታ ብለን የሁለታችሁን መሀል ያለውን ጥሩ ነገር እንኮመኩማለን ማለት ነው። ገባችሁ አይደል? አገኛችኝ አይደለም? ሙስጠፋ ግን ይመች። ሙስጠፋ ለመቼ ምንም በማያውቅ ወይም ደግሞ ምንም እንደማያውቅ ሰው ሆነ እኔ እኮ ምንም አላውቅም ጨዋ ምንም እንደማታውቅም ቁጭ። ይሄ ቁራጥ ማለት እንደዚህ ነው። አስባችሁታል? ግን የሆነ ጥርጣሬ ቢኖረው ግንባሩን እንደሚለው ከባድ ነገር ሊፈጠርበት ይችል ነበር። ነገር ግን አምልጧል። ሙስጠፋ በጣም ከባድ አይነት ሰው ነው ማለት አስተዋይ አይነት ሰው ስለሆነ በቀላሉ ይያዛል ብዬ አላስብም። ሙስጠፋ ግን አሁን እዛ ቤት ቀርቶ ምንድን ነው ሊሰራ የሚችለው? የመጀመሪያው ነገር ለሲፈን እያንዳንዱን ነገር መስጠት፣ መረጃ ማቅረብ ሊሆን ይችላል። ሁለተኛ ደግሞ ያው የቀረው ጄሪን ነው። የጄሪን ላይፍ ማመሰቃቀል ነው እንግዲህ እንደ ገንፎ ከዚህ ወደዛ እንትን ማለት ነው። ወይም ደግሞ ሜሲ ኳስ ይዞ እንደሚዞረው አለ አይደለ? ትርምስምስ ነው የሚያደርጋቸው ተጫዋቾች። 15 ተጫዋች እንዲህ በዚህ በመሃል እንዲህ እያደረገ ጥፍጥፍ አድርጎ እንደሚያልፈው እንግዲህ እንደዛ ለማድረግ ይሆናል። እንግዲህ ምን አውቃለሁ። አምነንና ጄሪ መሃል ገብቶ ከግራ ወደ ቀኝ ለማተራመስ ካልሆነ ሌላ ዓላማ አለው ብዬ እኔ አላስብም እዚህ ቤት ውስጥ። እሱ እኔ እንደዛ ነው የሚሰማኝ። ባይዘዌ ሌሎች አዳዲስ ነገሮች ይመጣሉ። ይሄ ቀላል ነው። በጣም ከባድ የሆኑ ነገሮች በቅርቡ ይመጡልሃል። አቶ አምነን በደንብ ተዘጋጅ ባይነኝ። በደንብ ተዘጋጅ እና ደግሞ ሌሎች ነገሮችም ድፍንፍን ብሎ እንዳይቀሩ እሱ በዚሁ አጋጣሚ ሀሳቤ መስጠት እፈልጋለሁ። በተለይ አንድ ሰው ልካህል አይደለ ወደ ላይ እና እሱ ዝም ብሎ ማለፍ የለባችሁም። ቢያንስ ህግ የሆነ ነገር ማየት አለብን አይደለ? ትክክለኛ ወይ እንደዛ ስለሆነ ማለት ነው። ፊልሙ ይሄኛው ያው ከሀገራችን ውጭ የሆነ ፊልም ስለሆነ ወደዚህ ስታመጡ ትንሽ ከኛ ሀገር ጋር እንትን ብሎ ችግር እንዳያመጣ መጠንቀቁ ጥሩ ነው። እንደዚህ አይነት ነገር እንዳይፈጠር ያው እያስተካከላችሁ ብትሄዱ የተሻለ ነው። እንግዲህ በቀጣይ ክፍሎች ወይም ደግሞ በሚመጣው ቀጣይ ክፍል ሶሊያ ውዴ ልትመጣ ትችላለች። ጎሽሜም ወደ ቤት ይመጣል ብዬ አስባለሁ። እንግዲህ ጥሩ ጭዌም የምናይ ይመስለኛል። አሪፍ ነገር በቀጣይ ክፍል ጠብቁ። ማለቴ በቀጣይ ክፍል ጠብቁ። በቃ ጠብቁ። ያምነን ጓደኛ ከፍ ዝቅ እንዳለ ሁሉ ከፍ ዝቅ የሚል ነገር አይጠፋም በቀጣይ ክፍል። በባለፈው ክፍል አንድ ነገር አንስቼላችሁ ነበረ። ምንድነው እሱም ያነሳሁት ላይክ ስፖርት የሚሰሩ ሴቶች ለትዳር ትንሽ ከባድ ሊሆኑባችሁ ይችላሉ ብዬ አንስቼ ነበረ። ምን አይነት ሴቶች ካላችሁ ላይክ ጂም በጣም የሚሰሩ አሉ እና ላይክ ቅርጻችሁ ሁሉ እንደወንድ በቃ ፊዚካላችሁ ሁሉ እንደወንድ ወንድ ነው ሴት መለየት እስኪከብዳችሁ ድረስ ማለት ነው። አንድ እንደነሱ አይነት። ሁለተኛ ደግሞ ካራቴ ውሹ ምናምን የሚሰሩ አሉ። ቴኳንዶም ሊሆን ይችላል። እንደዛ አይነት ሴቶች ጋር ትዳር ውስጥ መግባት ትንሽ ከባድ ይሆናል ማለት እናንተ ባላንስ ካልሆናችሁ። ላይ ክብደት የሚሰራ ሰው እናንተ ክብደት ሰርታችሁ ከነሱ የተሻለ አቅም ሊኖራችሁ ይገባል። ከነሱ የተሻለ የሆነ ፐርፎርማንስ ሊኖራችሁ ይገባል። ካራቴ ውሹም የምትሰሩ ከሆነ እንደዛው ቢኮዝ አንተ አንድ ነገር ብለህ የሆነ እንግዲህ አላ በሪሌሽንሺፕም ሊሆን ይችላል በትዳር ውስጥም የሆነ ግጭት አይጠፋም ሰው እስከሆናችሁ ድረስ። ለዛም ደግሞ የሌላ ዓለም ሰዎች እና የሌላ ዓለም ሰው አንድ ላይ ተገናኝታችሁ ነው የምትኖሩት። በዛ ውስጥ እየተማራችሁ ነው የምትሄዱት። ትዳር የረጅም ጊዜ ትምህርት ቤት የማያበቃ ትምህርት የምትማሩበት ትምህርት ቤት ነው። በሳጨት ሊኖር ይችላል፣ አለመከናወን ሊኖር ይችላል፣ ብዙ ነገር ይኖራል እና በዛ ውስጥ ደግሞ የማይሆኑ አይነት ውሳኔዎች አንዳንዴም ስህተት ሊፈጠር ይችላል እና እንደው የዛን የተሳስተ
አንዴ በቃ እንደው ዝም ብዬ እዚህ ጋር አንድ ላጥ ላድርግ ብለህ ጉንጯ ላይ እንደው ሰደድ ብታደርግ ማለት ነው በዚህ ጋር እንዲህ ብሎክ ተደርጎ በዚህኛው ጋር መቼ እንደሚገባላት አታውቅም አባቴ። እና ተጠቅለለ ቁጭ ትላለህ። ከዛ በኋላ ልክ እንዳምነን ጓደኛ በቃ ማን መታ ስትባል ግራ ነው የሚገባ። በቃ እንደው ወንድ ነው ሴት ነው እንዴ ትላለህ። ለዛ ነው እንደዛ ያልኳችሁ። ባይዘዌ ያው አንዳንዴ እንደዚህ ስላችሁ ሁሉም ሰው እንደዛ ያደርጋል ማለት አይደለም። በእርግጥ ሴት ምንም ያህል ምንም አይነት ነገር ውስጥ ብትገባ ከወንድ በላይ ልትሆን አትችልም። ይሄ እርግጥ ነው፣ ይሄ የታወቀ ነው። እመኑ አትመኑ። ላይክ ጉልበት ነው እያልኳችሁ ያሉት። ኦኬ፣ በጉልበት ደረጃ ወይም ደግሞ በአቅም ደረጃ ምንም አያደርጋ ከአንድ ወንድ በላይ እንትን ለማድረግ አትችልም። ቢኮዝ ወንድ ልጅ ላይክ ራሱ ወንድ ነው። አትመታም ማለት አይደለም። ልታገኘው ትችላለች። እንደው በቃ ስትወራጭም በካራቴውም አንድ ልታገኘ ትችላለች። ግን እሱ ደግሞ አንድ ከዘነዘረ በቃ ቁጭ ነው፣ አጠፍጠፍ ነው የሚያደርግሽ እናቴ። ይህን ስል ያው እንትኑ አለ ምናምን ማለት አይደለም። ግን ይሄ የታወቀ ነው፣ ሁሉም ጋር ያለ ነው። ይሄ እርግጠኛ ሆኑ። ግን ደግሞ እኔ እሱንም አልመክርም ማለት ይሄ ጸቡንም ምናምን አልመክርም። ነገሮችን በእርጋታ መፍታት፣ አንዱ ትኩ ሲል አንዱ ትቶ መሄድ፣ ከዛ ተረጋግቶ በተረጋጋ መንፈስ ማውራቱ የተሻለ ነው ብዬ አስባለሁ። ለማንኛውም በጣም ወዳችኋለሁ። ክፋይንካችሁ ክፉ እንደምዙ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁን ብሩ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚህ ወሰናበታችኋለሁ። የጨነቀለት ማለት አሁን ነው። ምክንያቱም አምነን ሲፈንን ደርሶባታል። ምን ሊያደርጋት ይችላል? ምን ታስባላችሁ? ደስ የሚለው ነገር ደግሞ በጎን ሙስጠፋ ይህንን ነገር ሰምቷል። ሙስጠፋ ፈጥኖ ካለችበት አውጥቶ ያስመልጣታል ወይስ ደግሞ ቤት የለችም እንዳትመለስ ወደ ቤት ስልክ ደውሎ ይነግራት ይሆን? ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። እኔ ግን በቀላሉ ትያዛለች ብዬ አላስብም። ማለት ሲፈን ትይዟታል ብዬ አላስብም። ይሆን ይጎዷታል ብዬ አላስብም፣ ወይም ይሾታታል ብዬ አላስብም። ቢኮዝ ሲፈን የሆነ የወይዘሮ ሰምአንን ህይወት መውሰድ ምናምን እንጂ ይሄ ከድርጅቱ ጋር ምናምን ያለውን ነገር እጇ ያለበት አይመስለኝም እንደኔ ሀሳብ። እሷ እነሱን ባዶ ማስቀረት ነው የምትፈልገው። ላይክ ቤቱንም በእሳት ምናምን እንትን ያደረገችው የዛና የታችኋል። በቃ የሆነ እነሱን ለማንከራተት አይነት ነገር ነው ሀሳቧ እንጂ የድርጅቱ ጉዳይ ላይ እጇ የለም። እንዴ ሰላም አላልኳችሁም? እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ ምላችሁ ይሆናል። ድር በትላንትናው ክፍል አሪፍ አይነት ክፍል ነበረ። ግን እንዴት ነው አንድ ሰው ወስዶ አደባባይ ላይ ዘርግቶ ምናምን አስገብቶ ምናምን ከባድ ነው። ከኛ ሀገር ጋር ይሄዳል ጋይስ? እንዴት ነው? ወይ ይቅርታ። በእርግጥ ሰሞኑን የምንሰማው ማለት ከሆነ ጊዜ በኋላ ኢትዮጵያ ላይ እንደነዚህ አይነት ነገሮች በሰፊው እንትን ማንም በቃ ዝም ብሎ ኢቭን ከዚህ በፊት ተሰምታችሁ ከሆነ ፍርድ ቤት ውስጥ እንኳን ፍርድ እየሰጠ ያለ ዳኛ እንኳን ሳይቀር ነበረ ሾቶ ራሱንም መጨረሻ ላይ ሹቶታል አሉ። ከፎቅ ወርቋል ምናምን አይነት ነገር ከሆስፒታል ላይ ወርዷል የሚባል ነገር ሰምቻ እና እንደዚህ አይነት ነገሮች በዝተዋል አሁን ኢትዮጵያ ውስጥም እና እንደዛ አድርጓል። አቶ አምነንም ወስዶ እንግዲህ ቀበረው። ምን እንደሚያደርጉ ከዛ በኋላ ያለው ነገር ሂደቱ እንዴት እንደሆነ እስኪ እናየዋለን። እንደዚሁ ይረሳል ወይስ ደግሞ ህግ ይከበራል የሚለውንም ነገር አብረን የምናየው ይሆናል። ትናንትናው ክፍል ያው አነጋጋሪ የነበረው ነገር ሲፈን ነገር መታወቅ ነው። እኔ ሲፈን እሷ መሆኗ መታወቅ ያን ያህል የከፋ ነገር ያመጣል ወይም ደግሞ ነገሮችን ይለውጣል ብዬ አላስብም። አንደኛ ሙስጠፋ ሰምቷል። ሙስጠፋ ጨርቄ ማቄን ሳይል ቶሎ ብሎ እሷን አስወጥቶ ወይም ተያይዘው ሊወጡ ይችላሉ። አለበለዚያ እሱ ብቻውን ካለ እሷን ወደ ቤት እንዳትመጣ ደውሎ ሊነግራት ይችላል። እንደዚህ አይነት ነገር ይፈጠራል ብዬ ነው የማስበው። የአምነን ድርጅት ጋር ፋይል መወሰዱ ጋር
እቺኛዋ ልጅ የለችበትም፣ ወይም ደግሞ የማነው ሲፈን የለችበትም። ሌላ ሰው ነው ብዬ ነው ማስበው። ሌላ አካል አሁንም አለ ብዬ ነው ማስበው። የእነሱን ህይወት ለማመሰቃቀል እየሰራ ያለ የሆነ አንድ ሌላ ቲም እንዳለ ነው የሚሰማኝ። ያው ተደባዳቢዋም ትላንትና ፊቷን አይተነዋል። እውነትም ተደባዳቢ ነው። በቃ ፊቱ ራሱ ተደባዳቢ፣ የምሬ ፊቱ ራሱ በቃ ቦክሰኛ ነው እንዴ! ይሄ ከባድ ነው ጋይስ። እና እንትን ደግሞ ላይክ እንደ የሆነ ዳታ ቤዝ አይነት ነገር ላይክ ምንድን ነው የሚባለው ጋይስ? የሆነ እንትን ስታደርጉ እንዴት ነው በኮምፒውተር የሆኑ ነገሮችን ስታደርጉ ላይክ እንደዛ አይነት ነገር እንትን ለማድረግ አስቧል። ይሄ ላይክ ይሄ ምንድነው አክሰስ ኮምፒውተር አክሰስ ላይ ትላልቅ የኮዲንግ እንትኖች እውቀት ያላቸው ሰዎች ምናምን የሚሰሩት ስራ አለ አይደለ? እዚህ ጋር ስሙን መጥራት ስላልፈለግኩ ነው። እንደዛ አይነት ነገር ለማሳየት ሞክረዋል። ግን እሱ ተው እንጂ ይሄ እኮ ፍሪ እንትን ነው፣ ሁላችንም የምንጠቀመው ነው አይደለ ጋይስ? ለምሳሌ ኤዱኬሽናል ቪዲዮ ኤዲት ስናደርግ ፍሪ የኮዲንግ እንትን ነው ቪዲዮ ነው ያ ነገር እና እሷን እዛ ጋር እንትን እያደረጋችሁ ነው ያሳያችሁን። የሆነ ለየት ያለ ነገር መስራት ትችሉ ነበር። እሱ ላይ አላሰባችሁበትም። አሁን ዘመኑ እኮ ጋይስ አረ ተቀናጅቷል ጋይስ። ምን ሆናችሁ ነው? እድሜ ለጄሚናይ፣ እድሜ ለኤአይ ጋይስ። ከምሬን ነው የምላችሁ። ይሄ በጣም ደብሮኛል ከድራማው፣ የምሬን ነው። በደንብ እንትን ማድረግ ትችሉ ነበረ። የሆነች እንትን ላይ ያሳያችኋት ምንድነው የሰራችኋት መጨረሻ አካባቢ ላይ ወይም ደግሞ መሀል ላይ የአምነን ፎቶ የነቤሌ ምናምን አድርጋ የሰራችኋት አለች። ጥሩ ነች እሷ፣ እሺ ትሁን፣ እሷ ተመችታኛለች። እና በግራፊክስ ነው አይ ቲንክ የተሰራው፣ ኤአይ አይመስለኝም እሱ። ግን በኤአይ ሪል ይሄ ፊልም ላይ የምታዩት ነገር ውጪ ፊልም ላይ ምናምን አይታችኋል። ኮምፒውተር እንደዚህ ምናምን እየነካኩ ከዚህ ጋር የሆነ ነገር ሲሄድ አብሮ የሆነ ነገር ሲመጣ ምናምን ያለውን ነገር ላይክ እሱን ከፊልሙ ላይ ወስዳችሁ በኤአይ አዲስ እናንተ በምትፈልጉት መልኩ ክሬት ማድረግ ትችሉ ነበር። በቃ የፊልሙ ላይ ያለችዋን ነገር ወስዳችሁ ቆርጣችሁ ፎቶን እንዲቀይርላችሁ የፈለጋችሁትን ነገር ወደ ፈለገ እንዲቀይርላችሁ አድርጋችሁ ጀነሬት አድርጋችሁ ላይክ ኳሊቲ አድርጋችሁ ማምጣት ትችሉ ነበር። እኛንም ማስደመም ትችሉ ነበር። እና እሷን ነገር ትንሽ ቅር ብላኛለች። ምክንያቱም ያለንበት ዘመን ለእንደዚህ አይነት ነገር ቀላል ነው። ይሄ አሁን ያለፈበት ነው። ድሮ ነው እነዛ ነገሮች የምንጠቀሙ የነበረው። አሁን ኤአይ ላይ ስለሆን ሁሉን ነገር መስራት እንችላለን ልላችሁ ፈልጌ ነው። እሱ ነገር ቅር ብሎኛል። ከዛ ውጭ ያለው ነገር ሾይና ነው። ተመችቶኛል። ቤሌንን ከቤት ለማስወጣት የሚደረገው ጥረት አለ፣ ግን ሚሳካላችሁ አይመስለኝም። ራሷ ጄሪ እንዳትባረር ፍሩ። እኔ የምለው እሱን ነው፣ ፍሩ። ማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ነው የምወዳችሁ። ክፋይንካችሁ ክፉነው አልፏችሁ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሁንላችሁ እያልኩኝ በዚሁ ሰናበታችኋለሁ። አዎ እንደዚህ ነው እንጂ እንደዚህ ፈጠን ጠደፍ አርጋችሁ ነገሮችን አክቲቭ ማለት ነው። የምን ልፍስፍስ ቤት ለቤት ምንድነው አምነንና ቤሌን የሚሉት ነገር አለ። ሚስጥረኛ ምንድን ነው መልፈስፈስ? የምሬ ነው። ሀቃኩን የተናገርኩት እንደዚህ ነው እንጂ ዋናው ቦታ ማሳየት። ዋው ትላንትናው ተመችቶ አልተመቻችሁም ጋይስ? እኔ በጣም ነበር የተመቸኝ። በደንብ እንትን ብላችሁታል። ነገር ግን የመኪናዋ ፓርት ላይ ትንሽ ቆይ እመለስበታለሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድር በትላንትናው ክፍል አሪፍ ነበረ። ቅድም እንዳልኳችሁ የመኪናዋ ነገር በዛች፣ ማባረሩ ምናምን በዛ። እሱ ብቻ ሳይሆን ደግሞ መኪናዋን ትንሽ ፍጥነት በጣም ያንሳል። ወይ ደግሞ በደንብ መንዳት የሚችል ሰው በተጠቀሙ ጥሩ ነው። የምሬ ነው ማለት የሆነ የተወሰነ ፈጠን ብታደርጉት ጥሩ ነው። አንዳንዴ ከውጭ ሆኖ ሲታይ በተለይ በደንብ ማፍጠን የሚችልን አይነት ሰው ብትጠቀሙ ጥሩ ነው። መንገዱ ደግሞ በጣም አመቺ ነበር፣ ፍሪ የሆነ መንገድ ነበር እና ትንሽ ላጥ አይነት ነገር የሆነ አሪፍ ትርኢት ብታሳዩን በጣም የተሻለ ይሆን ነበር። ለምን እንደዚህ እንዳልኳችሁ ታውቃላችሁ? አንድ ዲዛይር መኪና ከኋላ
ስትመጣ እነሱ ምን አይነት ስፒድ ላይ እንደነበሩ በጣም በግልጽ ያሳይ ነበር። ወይ ደግሞ ያችን ነገር ብቆርጧት በጣም አሪፍ ነበር። ከኋላ ምናልባት የሌላ ሰው ይሁን አይዶን ነው አልገባኝም፣ የራሳችሁ ይሁን አላቅም። ከኋላ በጣም በፍጥነት ላጥ ብላ ስትመጣ ወደ ደረሰችባችሁ። በቃ ይሄ ያሳይ ነበር። እናንተ በጣም ዝቅ ብላችሁ እየሄዳችሁ እንደሆነ እንደዚህ በቃ እንዲህ የሄዳችሁ እንደሆነ እሷ እንዲህ ብላ ነበር የመጣችሁና ይሄ ምን ብዬ ልንገራችሁ ጋይስ፣ በ20 ምናምን ነው ራሱ ስፒዱ የሚመስለኝ እየሄዳችሁ የነበረው 20 30 ምናምን፣ ከዛም በታች ነው እንጂ ከዛ በላይ አልነበረም። እና እሱ ነገሩ ትንሽ ድብር እንዲል አድርጎኛል። እኔ እውነት ለመናገር አሪፍ ነገር ማሳየት ትችሉ ነበረ፣ ምክንያቱም መንገዱ ክፍት ስለነበረ ጥሩ ነገር በደንብ ማሳየት ትችሉ ነበረ። ከዛ ውጪ እቺ መኪናዋን ለመቅደም ያደረጋችኋት ነገር እሷ ተመችታኛለች። ሲዘጋበት ምናምን ያለችዋ ነገር እሷ በጣም አሪፍ ነበረች። ግን ፈጠን ቢል ኑሮ በደንብ የተሻለ ነገር ማሳየት ትችሉ ነበረ። ኤኒዌይስ በትላንትናው ክፍል ብዙ ሰው በቃ ተሽቷል። መሾት ብቻ ነው አይደለ? ስላት አምነንም ላጣርጎ ብድግ አደረገው በቃ አስነጥጠሰው። ወይኔ እኔ በጣም ያዝናናችኝ ማነች? ትንሿ ሉሊት ካላላትማ መቼም አይሆንም። ሜርሲ እንዴ ትንሿ ሉሊት ነው መባል ያለባት ጋይስ። ሜርሲ መካለት ችግር ነው፣ አምነን ከሰማ ነውር ነው። ብቻ በትናንትናው ክፍል እያደነቃቀፋትም እየወደቀችም ቢሆን ታኳንም ይዛ አንድ እግሩን አጥልቃም ሮጣ ቢሆን አምልጣለች በትናንትናው ክፍል።